ያብ ሄሉን ሰርፕራይዝ አድርጓታል። ሄሉም ደስታዋ እንግዲህ ፊቷ ላይ ያስታውቃል። እንግዲህ እኛ ሴቶች እንደምታውቁት አበባ ጋር አጣብቆናል። አበባ ካየን እንግዲህ ታውቃላችሁ አይናችን ጨፍነን ነው ስንት ሰዓት ውስጥ የምንገባው። በጣም የምንወደው አበባና ሄሉዬም ጋር የተላከላት አበባ ከፊቷ ጋር የሚመሳሰል የኔ ቆንጆ እንዴት አባቷ እንደምታምር ማለት ነው የኔ ማር እና ወዶች የሄሉ ደስታ የሚያስደስታችሁ የታላችሁ ዛሬ እስኪ በያብና በሄሉ ላይ ልፈትፍት ማለት ነው። ትናንት በሰራሁት ቪዲዮም ላይ ደግሞ አንዳንድ ኮሜንቶች ተጽፎልኛል። በሱ መሰረት ነው ዛሬ የመጣሁት። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ቤተሰብ ሁኑ። ሰብስክራይብ በተኗን ነካ ነካ አድርጓት ማለት ነው። ሰምታችኋል። እና ውዶቼ ቪዲዮ ከተመቻችሁ ደግሞ ቪዲዮውን ላይክ አድርጋችሁ አሳውቁኝ ማለት ነው። እንግዲህ በምርጥ ቪዲዮ ነው ዛሬ የመጣሁላችሁ ማለት ነው። የእኛን ፍልቅልቅ ሄሉዬን ይዣት መጥቻለሁ ማለት ነው። እንግዲህ ያው አንዳንድ ጊዜ የሰው ደስታ የሚያስደስተው ሰው ብቻ ነው በነገራችን ላይ ስለ አንድ ሰው የሚጨነቀው እንጂ የሰው ደስታ የማያስደስተው ሁልጊዜ ከዛ ሰው ላይ ወይ ሀዘኑን ወይ ደግሞ መከፋቱን ብቻ የሚፈልግ ሰው ምንም ያህል ቦታ ላይ ኖረው ይችላል። እና እኔ ደግሞ የትኛውም ሶሻል ሚዲያ ላይ ቲክቶክም ላይ የትኛውም ቦታ ላይ የሆነ በቃ ሄሉ ደስተኛ ሆነ ያየሁበት ቪዲዮ ካለ ወደ እናንተ ይዤ እመጣለሁ ማለት ነው። እዛም ላይ ያያችሁት ነው። በእርግጥ እኔም ደግሞ በራሴ ሀሳብ ላወራበት ስለፈለግኩ ነው። ያብ ሄሉን ሰርፕራይዝ ሲያደርጋት ስጦታ ሲልክላት ስጦታ ምናምን ሲሰጣት ሳቋን ደስታዋን ሲመልስላት ነው ደስ የሚለን። ያለዛ ግን ሁልጊዜ እያለቀሱ ሁልጊዜ እየተጣሉ ሁልጊዜ እየታረቁ በቃ የህፃን ልጅ ጨዋታ ካደረጉት ፍቅራቸውን በጣም ነው የሚያስጠላው። ግን እንደዚህ በቃ አሪፍ እናንተ ምን አይነት ሆቴል ውስጥ መሰላችሁ የወሰዳት ማለት ነው። የሆነ በቃ ሀብታሞች ልጥጥ ሀብታም በቃ ኧረ የኢትዮጵያ ሀብታም ራሱ አይደለም ይሄ ከውጭ ሀገር የሚመጣ ቱሪስት የሚገባበት ቦታ ነበር ያስገባት እና በጣም ነው የሚያምረው። በጣም ከምላችሁ በላይ ቦታው ኦ ማይ ጋድ ትላላችሁ ማለት ነው። እንዴት አባቱ እንደሚያምርና እኔም እጀዛስ በበላሁኝ ወይም እዛ በተዝናናው ብዬ ተመኘው ማለት ነው። እንዴት እንደሚያምርና እሷም እንግዲህ ከምንም በላይ ያስደሰታት አበባው ነው ማለት ነው። ስጦታና አይታችኋል። ብዙ ጊዜ በነገራችን ላይ ብዙ ወዳጆች ነው ያሏትና ከነዛም ሰዎች ብዙዎቹ ስጦታ ይላክላታልና ሲያንስባት እንጂ ይበዛበታል ብዬ አላስብም። ሄሉዬ በጣም ብዙ ፈተናዎችን ብዙ ውጣ ውረዶችን አልፋ ነው የዛሬ ሳቅና ደስታዋ ላይ ወይም የዛሬ ደረጃው ላይ የተቀመጠችው። በነገራችን ላይ ማንም ሰው ቢሆን ፈተናን ሳያልፍ ችግርን ሳያይ መጠማትን መራብን ወይ መቸገርን ማጣትን ሳያይ እዚህ ደረጃ ላይ አይደርስም። ዝም ብሎ ከመሬት ተነስቶ የሀብት ማማ ላይ ወይም ደግሞ የእውቅና ማማ ላይ መቀመጥ የለም። በነገራችን ላይ እውቅና ራሱን የቻለ ራሱ ፈተና ነው። ታውቃላችሁ አይደለ? ሶሻል ሚዲያ ላይ ስትመጡ እውቅና ካላችሁ ታዋቂ ከሆናችሁ ያ ራሱ ለእናንተ በጣም የሚያመጣባችሁ ተጽዕኖና የራሱ የሆነ እንትን አለው ችግር አለው። ምክንያቱም ታዋቂ ናችሁና በጣም ባለብዙ ሚሊዮን ብሮች ወይም ባለብዙ ሀብታም ወይም ባለብዙ ገንዘቦች ባለብዙ ወርቆች ባለቤት የሚመስላችሁ ሰዎች አሉ። አንዳንድ ጊዜ ሶሻል ሚዲያ ላይ ታዋቂ ናት በቃ ባለብዙ መኪና ናት ባለብዙ ቤት ባለብዙ ሀብት በቃ ብዙ ያካበተሽ ብሎ የሚመስለው ሰው አለና እውቅና ራሱን የቻለ ፈተና ነው ልላችሁ ፈልጌ ነው። እና ያብዬ ሰርፕራይዝ እያደረካት እያስደሰትካት ስለሆነ በጣም ደስ ብሎናል። ግን ደግሞ ከዚህ በላይ ለሄሉ መጨነቅ አለብህ። ምክንያቱም እንዳልክ እሷን አተው እየተንገበገቡ ነው እንግዲህ ማለት ነው። እና አንተም ደግሞ የነሱ እጣ እንዳይደርስህ ሄሉዬን ተንከባከባት ነው የምለው። እና ብዙ ትላንት በሰራው ቪዲዮ ደግሞ ኮሜንት ላይ ምን ነው ያብና ሄሉ እኮ ከዚህ በኋላ በፍቅር እኮ አብረው እየኖሩ ነው። ስለዚህ ለምንድን ነው ያብና ሄሉን አጣለያይታችሁ እንዳልክና ሄሉን አንድ ላይ ለማድረግ የምትጠሩት ምናምን የሚል ኮሜንት አይቻለሁና እና ታዲያ ስለፈለግን ነው እኛ እንደፈለግን ነው። ለምን ያብ እያስለቀሳት ስለነበር ነው ይህን ነገር ያልኩት እኔ። ለምን የሚያዝናናት ፈታ ዘና እያደረጋት ሳቅና ደስታዋን የማያጠፋባት ከሆነም ከማንኛውም ሰው ጋር መሆን ትችላለች፣ መብቷ ነው። ታውቃላችሁ ይሄን ደግሞ